ትንሽ እንዴ ኧረ አይደለሁም። ጮክ በይ እስኪ። የተያዘ ሰው ከባድ እኮ ነው። ኤርፎኑን ትጠቀሚ? ኔትወርክ ነው፣ ለዛ ነው። ኔትወርክ ማቢል ቆራርጣል። ተሰማሽ እኮ ነው፣ ለዛ ነው። ድምፅሽ ነው እየራቅ ያለው። እስቲ ስልኩን አስጠጊው እንደዚህ። አዎ የምጠቀመው ዳር ድምፄ ነው፣ ኔትወርክ ነው። እሺ ንገሪ። ኧረ እንዳታስወርደኝ፣ በጣም መቅረብ ፈልጌ ያለውና። አላስወርድሽም፣ ችግር የለውም። ንገሪ። ማዳም አለች? አሌክስ አይደለም። እኔ ከዚህ በላይ ማውራት አልችልም። ተፈጥሮ ነው የምር። እንደዚህ ነው፣ ጮኬ ማውራት አልችልም። ማንም የለም። ይሰማል። እሺ አሌክስ ፍቅረኛ ነበረኝ እና አይሰማም? አዎ ይሰማል። እሺ ቀጥይ። እየሰማን ነው። እሺ እና የምንተዋወቀው በአካል አላውቀውም ልጁን። እንዴት ተዋወቃችሁ? ሰው ነው ስልኬን የሰጠውና ሰው ነው ስልኬን የሰጠው እና ማውራት ጀመረን። በይሙ ነው የምናወራው እና አሁን 7 ወር ምናምን ሆኖናል ማውራት ከጀመረን። አንድ ጊዜ መጀመሪያ ጊዜ ደውሎ ምን አለሽ? ምንድን ያለሽ? ኖርማሊ ጓደኛ እንደስ በቃ አለ አይደለ፣ ቤስት ጓደኛ ነበር እያወራኝ ያለው እንደ እህትነት እና እንደ ወንድምነት። ከዛኛው ጓደኛው ጋር እንተዋወቃለን ከልጁ ጋር። እሺ ከዛም ማውራት ጀመረን። በጣም ይመክረኛል ምናምን። ያው እኔ ስደት ላይ ነው ያለሁት እና ከትንሽ ጊዜ በኋላ ጥያቄ ከሱ መጣ። ከዛ እኔም በቃ የሚያወራው ነገሮች ምናምን እንትን ስላሉኝ ማውራት ጀመርን እና ያው ልጁን ወደድኩት። ከዛ አሁን ላይ ግን ትንሽ የሆነ አለመግባባት ማለት እሱ ስደት መምጣት ይፈልጋል፣ ገብቶሃል? ከዛ በቃ የሆነ ነገር እንዳደረግለት ጠየቀኝ። ይሰማል አሌክስ? ይሰማል። እየሰማን ነው። እሺ ችግር የለም፣ እየሰማን ነው። እና ገንዘብ እንዳግዘው ጠየቀኝ አሁን ላይ ማለት ነው። እኔ ደግሞ ያንን ማድረግ አልችልም ማለት ለማላውቀው ሰው። ምን ያህል ጠየቀሽ? አንደኛ በአካል አላውቀውም፣ በቃ ይሄን ያህል ብሎም አይናገርም ማለት እና የሚለው ሲወሲ መማሪያ ያህል ላኪልኝ ምናምን አለኝ ማለት ነው። ከዛ እኔ ደግሞ በቤተሰብ ቁጥጥር ስር ነኝ ያለሁት። ይሄን ማድረግ አልችልም ማለት በቃ ገንዘብ ልልክለት አልችልም እና በቃ ውስጤ ከሱ ለመራቅ ወሰንኩኝና በቃ አላወራውም እንደዚህ ብዙ። በ2 ቀን ምናምን ነው የማወራው። እሱ ደግሞ በቃ በጣም እንዳወራው ይፈልጋል። ከፋሚሊ አስተዋውቆኛል፣ ከቤተሰቦቹ በቃ ከእናቱ ከአባቱ ከአክስቶቹ ልጆች ምናምን ተዋውቅ ያለውና አሁን በጣም ጨነቀኝ። ብሎክ እንዳላረገው በቃ ብቻ ብሩንም ደግሞ መላክ አልችልም ማለት
እና በዚህ ላይ በጣም ስለጨነቀኝ ነው ሀሳብ እንድታጋራኝ ፈልጌ ነው። እድሜሽ ነው ያለው? እድሜ 22። ሚዩት አድርጊ። የሆነ ሰው ደውሎላችሁ ማለት ነው ስልክህን ከከሌኔ የተቀበልኩት እና ጓደኛ እንድንሆን ፈልጌ ነው ምናምን ካላችሁ እሺ ይባላል እንዴ? እንዴት ያለ ነገር ነው? ቆይ እንዴት ነው ግን ማሰብ እንዴት ይከብደናል? ይሄን እውቀት እኮ አይጠይቅም እኮ እውቀት አይጠይቅ፣ ብቃት አይጠይቅ። ማታውቁት ሰው ደውሎላችሁ ላወራ እፈልጋለሁ ስለምን ማን ልበል፣ ስልኬን ኬት አገኘ፣ ማን ልበል፣ ምን ልታዘዝ ብላችሁ አበጥራችሁ ጠይቃችሁ ምንም ቁም ነገር ከሌለው ድጋሚ ከዛ ሰው ጋር አለማውራት ነው እንጂ መስመሩ ሳይታወቅ ከየት እንደመጣ አጀንዳው ምን እንደሆነ ማን እንደሆነ ሳታውቁ ሰው ስለደወለላችሁ ብቻ የምትግባቡ ሰው ቢሆን ይዞጌ ማለት ነው። የምታውቁ ሰው የረጅም ጊዜ ተግባብታችሁ ምናምን ቢሆን ችግር የለውም። ድንገት አንድ ሰው መቶ ስልክሽን ከዚህ ቦታ ነው ያገኘሁት አውሪኝ፣ እንዴት አናስብም? አንቺ የምትግባቢው ሰው ምን አይነት ግብረ ገብነት ቢማር ነው በእናትሽ ስልክሽን ያለ ፈቃድሽ ለሰው የሚሰጠው? ነውር እኮ። አንቺ አሁን ይህንን ሁሉ አላየሽ በሬ ሆይ ሳሩን አይተ ገደሉን ሳታይ ምናምን የሚባል ተረት አለ። ገብቶሻል? ስለዚህ ይሄ ሰውዬ ይሄ ልጅ ጥቅም ፈልጎ ነው የመጣው እንጂ ተነጋግረው ነው ሲያወሩ ሁለቱም አይደረግም። የሰው ፕራይቬሲ ለምሳሌ የአንቺ ቁጥር እኔ ጋር አለ ልበልሽ እና ሰንበዲ ፈለገው ከሰጠሁት እኔ ታማኝ አይደለሁም ማለት ነው። ገብቶሽ? በትንሹ የታመነ በትልቁ ይሾማል። ዛሬ ስልክሽን አሳልፎ ያለ ፈቃድሽ የሰጠ ሰው ነገ ምንም ሚስጥር ቢኖርሽ አንቺ ጋር አሳልፎ ይሰጣል። አይደለም ሞባይል ቀርቶ የሰው ስም ያለ ፈቃዱ መናገር ትክክላል። ስምሽን የሆነ ሰው መጥቶ ቢጠይቅኝ አንቺ ማስፈቀድ አለብኝ። መጀመሪያ የሆነ ሰው የአንቺን ስም ጠይቆኛል፣ እንዴት ነው ፈቃድሽ ነው ብነግረው ብዬ አንቺን መንገር አለብኝ ትክክለኛ ሰው ሆንኩ እንጂ የሰው ስልክ አለ ፈቃዱ ፕራይቬሲ ነው። ሞባይል እኮ ማለት እኮ የሰው እኮ ፕራይቬሲ። ይሄ ሰው ሊገላት ቢሆን ኖሮ እኮ አስገድሏታል እኮ ሰው። እናንተ የምታስቡት ደውሎ መጀንጀኑ ነው ምናምን። አርቃችሁ አስቡ ወገን። እናንተን ሊያጠፋችሁ የሚፈልግ ሰው ከፈለገ በሆነ ሰው አማካኝነት የእናንተን ፕራይቬሲ ስልክ ቁጥር አድራሻችሁ ማግኘት ከፈለገ እኮ እንደዚህ አይነቱ ሰው እኮ አስጨርሷችኋል። ኦልሬዲ አሳልፎ ሽጧችኋል እና እንዲህ ሲያርጓልን ማሰብ በትልቁ አስቡት። ስለዚህ ከሁለቱም ራቂ። እሺ፣ ጨዋታ ነው የተጫወቱ ያሉት። አንቺ አባቱ አይደለሽም። የአባቱን ስም በአንቺ ያስቀይር መጀመሪያ ከአንቺ ገንዘብ ለማግኘት። እሺ አሌክስዬ፣ ግን እንዴት አድርጌ ልራቀው? ትንሽ ከበደኝ መራቁ። ገብቷላ? መራቅ እንዴት መሰለሽ፣ ቅድም ከአንቺ በፊት ለነበረችው ልጅ ስትነግራት ሰምተሻል አይደል? ያልኳትን ሰምተሻል? አዎ ያለመጥኩ ነበር። አዎ። ስለዚህ ቀስ በቀስ አሁን ዝም ብለሽ ውጣልኝ አልፈልግም ነው። አንድ ቀን እየዘለልሽ አውሪው። ትንሽ ማዳም ስራ በዛችብኝ፣ ከነገ ወዲያ እናወራለን። እሺ፣ ለአንድ ለሁለት ቀን የለውም። ትጠፊያለሽ፣ ስራሽ ትሰሪያለሽ፣ ቢዚ ትሆኛለሽ። ከዛ ከሁለት ቀን በኋላ እንዴት ነህ ደህና ነህ ወይ ስራ ጥሩ ነው ወይ ትጀናጀናላችሁ። ከዛ ኔክስት ከሁለት ቀን በኋላ ከሶስት ቀን በኋላ እያረግሽ እሺ አሌክስዬ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ እናሲስ በፈለጋችሁት እናሲስ። በ1 ሚሊዮን ብር የሚያሲስ ካለ አሲዛለሁ። አትተወው።
አሁን ሄዳ የምትደውልለት ሴት ልጅ ካፈቀረች እኮ ይባላል ጓድ እንኳን ምክር እንኳን መርፌ ቀርቶ ማለት ነው ጥይት አይመልሳት ትቀዳል። ግን መጨረሻ ያው ለእኛ ነው የሚተርፈው። እዚው እንዳሰብኩት ካዳኝ ሚስት አለው ተባልኩ እንዴ። መጀመሪያ መጥቶ ነው እንጂ መደቆስ ጎበዝ። ይሄ ኢሞ ተነስቶበታል ሰሞኑን። እስኪ ለኢሞ የምትሆን ደግሞ መቀመም አለብን። አዳዲስ ቅጠላ ቅጠሎች ላይ አሁን ቀመም አድርገን ነገ የኢሞ ትወጋለን። ቤት ለቤት እናድርገው እንዲከተባቱ ቤት ለቤት ወንዶቹ ግን ስራ አይሰሩም። ጤና ይስጥልኝ። ስራ አይሰሩም። በቃ አንድ የምትበላ እርግባለች። እስቲ ቁጥሯን እሰጥሃለሁ ብሮ ሂድባት። እሺ ያው የሆነ ነገር አሁን እንደዚህ ለስራ እንደምፈልግ ሄሎ ሄሎ ማለት ሰላም ነው። ይሰማል? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የኔ ነገር ልጠይቅህ ነው ወንድሜ። ለእኔ ሳይሆን ለኢትዮጵያዊ ነች። እዚህ ጎረቤት ነን። እሺ። እና ማዳሟ ጥሩ አይደለችም። ስልክ ነበራት፣ ስልክ ወሰደችባት እና ደሞዝም ትሰጣታለች። ግን መልሶ ደግሞ እሷ ባስቀመጠች ቦታ ይወስዳሉ። ትንሽ ስልኩን ብርዋን ይቀማሉ። ብሯን? አዎ ማለት ደሞዝ በወር ትሰጣታለች። ግን መልሶ ደግሞ ከመኝታ ቤቷ ይወስዳሉ። ሁሉም ሳይሆን አዎ። እሺ። እና ግን ችግር ውስጥ ነች። እንደዚሁ አንድ ቤት ነው የምትሰሩት? አይደለም፣ የኔ ሰዎች ወንድም ነው ወንድም። ሌላ ቦታ እየሄዳችሁ ታገኛታላችሁ? አንዳንዴ ያው አገኛታለሁ ውጭ። እና ስልክም ወሰደች፣ ሰበረች አለች ስልክ። መዳሟን ጥሩ አይደለች። እኔ ምን ላድርጋት? ብሩ ብዙ ነው። ግን ከኦንላይንም ከጠፋች እኔ አገኛታለሁ። ግን ከኦንላይን ከጠፋች ወር ይሆናታል። ቤተሰቦቿም አታገኝም። ለእኛ ደግሞ የኢትዮዋን ስልክ ሰጠችና ነይና ብሩ ሰጂባት ትላለች። እኔ ደግሞ ፈራሁ። ማን ነው ነይና ብሩ ሰጂ? እሷ ነች የምትለው። እሷ እዚህ ሀገር ይሁን እኔ የት እንዳለች አላውቅም። እዚህ ሀገር ሆና ነው። ብር ለእሷ ትሰጣላችሁ፣ እኔ ደግሞ ለእናንተ እሰጣለሁ። ብር ወደ ኢትዮጵያ ይላክ ነው። ይላክልኝ ይላክ። ብሯ ወደ ኢትዮጵያ በአካውንቷ እንዲገባላት ነው የምትፈልገው? አዎ። ለምንድን ነው ስጡኝ ስትላቸው በእጇ አይሰጧትም? በእጅ ነው የምትወስደው። ትወስዳለች እኮ መልሶ ግን ሰርቆ ይወስዳሉ እንጂ ትንሽ። እዛ ቤት ውስጥ ሌላ ሰው አለ ከእሷ ውጪ? የለም። ራሷ ብትመጣ ጥሩ ነበር። አሁን ምን እንድንልሽ ነው? አሁን አንደኛ ነገር የላትማ። እኔ ፈራው ብር ዊ ነገር እየኖረች አይደለም። እሷ መብቷን ስለማታውቅ ነው ማለት በቃ ወይ ፈርታ ሊሆን ይችላል። መብት የሌላት መስሏት ነው ወይ ጫና እያሳደሩባት ይሆናል። እና እንዲያውም ይፈተዋል። ገብቶሻል? አንዴ
እናርግ ነው በቃ። እኔ ግራ አይገባኝ። ማገዝም አልቻልኩም። እሷ እኮ የለችም እኮ እሷ በሌለችበት የማናውቀው ጉዳዩን አናውቀው ገና። እንዲህ አይነት ነገር ውስጥ ጉዳዩ ወደ ህግ ነው መሄድ ያለበት። ገብቶሻል? ቲክቶክ አይደለም የሚፈታው። ምን እናርግ የምትይው አይደለም። ህጋዊ ሆና ነው የምትሰራው። እሷ እራሷ በደል ደረሰብኝ ብላ ፖሊስ ጋር ደውላል ካልከሰሰች፣ ተበዳዩ ካልከሰሰ እኮ ካላለ አንድ ሰው እንዴት ሊሆን ይችላል? ምክንያቱም የምንኖረው አንድ ህይወት ነው። አንዴ ለምንኖረው ነገር ፈርተን፣ ስልክ ስትቀማ ዝም፣ ገንዘብ ሲወስዱባት ዝም፣ ብሯን አንልክም ሲሉ ዝም። ታዲያ ምን ሁሌ ሳያት በቃ ጭንቀት። አልሰጠችም ሰብራለች። እና እንዴት ነው እንደዚህ ትቀጥያለሽ ምናምን ካልኳት ምን ላድርግ በቃ ጭንቅ ብሎኛል በሷ ቦታ እኔ። ለማንኛውም እሷ ራሷ ተምጣ ከቻለች ንገሪያት። እሺ አትመጣም እንዴት አልበት ምንም እዚህ ጋር የሆነ ነገር እናደርጋለን ማለት የሆነ ሰው ማገናኝተን እስቲ የለችም ልጅቷ፣ ስልክም የላትም፣ የት እንደምትኖር አይታወቅም፣ ምን እንደሆነም እንደደረሰባትም አይታወቅም። ግን እዚህ ሀገር ደስ የሚለው ነገር እናንተ መብታችሁን ካወቃችሁ ማንም ጫፋችሁ መንካት አይችልም፣ ፍርሃት ከሌለባችሁ በስተቀር ማለት ነው። ግን አንዳንድ ሰው ይፈራል። በቃ አንዳንድ ሰው ይፈራል። ቆይ አንዴ እስቲ ቆይ አንዴ እሺ። ሄሎ እሺ፣ ነይ ግቢ። ፈርተውኝ ነው የምኖረው በቤታቸው። እንዳንቺ አይነቱን ይዘዝባቸው ማለት ነው። ሰላም አሌክስ፣ ጤና ይስጥልኝ። እንኳን ደህና መጣሽ። ደህና ቆየህ? ሰላም ነው? እግዚአብሔር ይመስገን። ምን ልታዘዝ? እኔ ሁሌ እኛ ስትመክርን በጣም የምከታተልህ እና ማለት ነው ምክር እንድትሰጠኝ ፈልጌ ነው። እሺ ንገሪኝ። እኔ ፍቅረኛ ነበረኝና 1 አመት ከምናምን ነበር ሆኖናል። ከዛም በመሀል በአካል የተገናኘ ነው ኢትዮጵያ ማለት ነው። ጓደኛዬ ቤት ልክ እንደ አጋጣሚ ተዋወቅን፣ ስልክ ተቀያየርን። በቃ መጀመሪያ እንደይትና ከዛን እሱ እኔን ከዛም በቃ እዚህ ጋር ይብቃን አለን። ከዛም በቃ እኔ የሚብቃን ችግር ምንድን ነው ያጣላችሁ? እንትን ነው ምን እንዳለ ታውቃለህ? ከህጋው ከምሰራበት ቤት ውጪ ያለኝ ባክ ውጪ እኔ ሁሉንም ነገር አወጣልሻለሁ፣ ወረቀትም አወጣልሻለሁ ውጪ ሲለኝ እኔ ቆይ አንድ ጊዜ የት ነው የሚኖረው እሱ? ኢትዮጵያ ነበር የተዋወቅነው፣ ግን ውጭ ነው፣ እዚህ ውጭ ነው የምኖረው። እኔም መጣሁ። አንድ ሀገር ነው የምትኖሩት? አሁን አንድ ሀገር ነው የምንኖረው፣ ግን እሱ መጀመሪያ እዚህ ነበር ኢትዮጵያ ለቤተሰብ ሰላም ለማለት ነው ሄደ። ብዙ እዚህ አመት ቆይቷል። እኔ ግን ዝም ብዬ በራሴ ነው እዚህ የመጣሁት ማለት ነው፣ በፍላጎቴ ማለት እንጂ እሱ ጠርቶኝም አይደለም። እሱ አያውቅም እኔ ስመጣ ራሱ ማለት እሺ። ከዛን እኔ አልተመቸኝም፣ አልወጣም። እኔ ቤተሰቦቼን ፈራለሁ።
ገና አሁን የመጣሁት ምናምን አልኩት። ከዛ አትወጂኝም በቃ አትፈልጊኝም ማለት ነው ምናምን ሲለኝ ጸጥ አልኩኝ። በቃ ክብሬን እንድነሳው እንድነካ ክብሬን እንትን ማለት አልፈልግም እና መውጣት አልፈለኩም። ከዛን ጓደኛ ልታስታርቀን ገባች። ልክ እሷ እንደገባች አልቻለችም ልታስታርቀን። ከዛ እሷን ልጅ ነጅናት ማለት ነው። ወደ እሷ እንትን ሆነ። እሷን ያወራታል በቃ ምናምን ብሎ ካረኩት በሁሉም እንደበቃ እንዳያወራኝ እንዳላይ ፈለኩት ወሰንኩት። ከዛ 4 ወር ቆይቶ ጓደኛውን ላከብኝና ባሬላ ስልክ መጥቶ ይቅርታ ጠይቀኝ። ከይቅርታ በላይ ምንም የለም። እኔ እሷን ልፈትናት ነው እንጂ ለሌላ ነገር አይደለም። ምን እንደምትለኝ ለማወቅ ብዬ ነው እንጂ እሷን እኔ ላፈቅራት አይደለም እሷን አለኝ። ይቅርታ ጠይቀኝ በቃ እኔ ከልቤ ይቅር አላረኩለትም። ዝም ብዬ ከአንገት በላይ ችግር የለውም እናወራለን አልኩት። ቀጠልኩት ያወራን እንደ ድሮ አይደለም። በቃ ተቀየረ። ድሮ ይደውልልኛል፣ ምሳ ሰዓት ቁርስ በላሽ ወይ እንዴት ነሽ በቃ አለ። እኔ አየሁት በቃ አለ አይደለ እንትን ብዬ በጣም ነው የማፈቅረው ግን እኔ እንጃ። ከዛ አሁን ደግሞ ለራሳ አልቻልኩትም ማለት ተውኩት። ወስኛለሁ ማለት በቃ ለነገ ችግር የሚያመጣብኝ ነገር ላይ እንትን አይለኝም አልኩት። ድጋሜ ውጪ ያለኝ ድጋሜ አሁን ደግሞ ሽማግሌ ሳልክ ውጪ ያለኝ እልኳለሁ። ልክ እንደወጣሽ አይ እኔ መጀመሪያም በዚህ ላይ ተጣላ ነው እኔ አልወጣም። ከፈለከኝና ከወደድከኝ ምስት ትሆንልኛለች ካልከኝ ቤተሰብ እናስተዋውቅ እሱን ይሁንና ከዛ መጀመሪያ እንገናኝ በአካል አይ እኔ አልፈልግም። ከዛ 15 አልዋሽም አፈቅረዋለሁ ግን እሱ አላወ በቃ እኔ ፍቅር እንዲይዘኝ እሱ ነው ያደረገኝ። እንግዲህ በቃ እሱ መራቅ ከፈለገ እኔ መተወሰንኩት። ምኑን ነው የምታፈቅሪለት? እስቲ ምኑን ነው የወደድሽለት? ወላሂ እኔ ራሱ ይገርመኛል። አለስ ቁጭ ብዬ ሳስብ ምንም በአካል በቃ እንትን አንለም ተገናኝተን አናውቅም። ግን እኔ እንጃ በቃ ቃል አለ አይደለ ሲያወራ ምናምን በቃ ችግር ነው። አሁን እሱ ከማዳም ቤት እንድትወጪ ነው የሚፈልገው? ከዛ ወተሽስ እርሱ ወረቀት አሰራርሻለሁ ነው የሚልሽ? እኔ ጋር ትመጫለሽ። ከዛ አብረሹ እንድትኖሪ ምንድን ነው የሚሰራው? እሱ ሹፌር ነው። ሚዩት አድርጊ። እሺ ውሸታም ሰው አልወድም። በነገራችን ላይ እኔ ቀሽም ልሆን እችላለሁ፣ ማረባ ፉዞ ነሆለል ጨደዲ ዶማ ልሆን እችላለሁ። ውሸትና ውሸታም ግን ልሆን አልችልም። በህይወቴ በጣም ብዙ ስህተት ልሰራ እችላለሁ፣ ብዙ ነገር ላፈርስ እችላለሁ። ነገረ ስራዬ ሁላ የማይጠም ሊሆን ይችላል። በኃጢአት ጭምልቅልቅ የወጣ ሊሆን ይችላል። ውሸትና ውሸታም ነገር ግን በጣም ይመጣሉ። ሰው አይንን ጨፍንና ላሞኝ ሲለኝ በጣም ነው የምበሳጨው። የእውነት ነው የምልሽ። አንቺ እንዴት እንዳልተበሳጨሽ አልገባኝም። ልጁ ውሸታምነቱን እየነገረች ነው። በአካል ብዙ ውሸት እያየሽበት። ለምሳሌ
ጓደኛሽን ሊጀነጅን እየሞከረ ነው። ይሄ ማለት ቆዳ ገፋፊ ነው። በጣም ብዙ ሴቶች ጋር ነው የሚሄደው እና አሁን አንጀትሽን ሊበላና ከዛ ከማዳን ቤት አውጥቶ እንደፈለገ እንደ ኳስ ሊለጋሽ ፈልጓል። አንቺን ማግኘት ከፈለገ በቃ እስኪ የረፍትሽ ቀን ካለ ተገናኝተን ምናምን እስኪ ቁጭ ብለን እናወራለን እኮ ያባት ነው ከሆነ እንኳን ከምትሰሪበት ስራ ነቅሎ ሊያወጣሽ ወረቀት አይደለም የኔ እናት ቁርስ ጋብዝሽም እንደዚህ አይነቱ ወንድ እንድትከፊለት ነው የሚፈልገው። አንቺ እንኳን ካፌ ገብተሽ አብራችሁ ብትበሉ ወረቀት አያሰራልሽም። ብትወጪ ሊያኖርሽ ይችላል ቤቱ ግን የሚያኖርሽ እንደፈለገ ከአንቺ ጋር ለምዘኑ ከዛ እንደ ማስቲካኝ እኮ ይተፋሻል። መግቢያ አይኖርሽም። አንዴ ከተበላሽ እዚህ ሀገር ወረቀትሽ ከተበላሽ ደግሞ ለማስተካከል ትታነቂያታለሽ። ስለዚህ ስራሽ እንዳትለቂ። አውሎ ነፋስ መጣ እንኳን ቢባል ስራሽ እንዳትለቂ። እኔነት ምንም ተከሰተ ቢባል የነብርን ጭራ ከያዙ አይለቁም። ምንድነው አይዙን ከያዙ አይለቁም ይባላል። ስደት መተሻል፣ ማዳም ጋር ነው የምትሰሪው፣ ህጋዊ ሆነሽ ነው እየሰራሽ ያለሽው። የማንም ማታለያ ቃል የማንም ወሬ አታሉሽ ከስራሽ እንዳትወጪ። ሰው ማግኘት ጓደኞችሽን ማውራት ምናምን ካስፈለገ ስራሽን ይዘሽ ይሄ ነው የሚያስከብርሽ። ከወጣሽ እዚህ ሀገር ዞር ብሎ የሚያይሽን ወንድ ጥርም አዳምጪ። እንኳን ወንድ የእናትሽ ልጅ ቤተሰቦችሽ አክስቴ፣ አጎቴ፣ ገለመሌ እዚህ ዝምድና የስጋ ዘመድ የምትይው ሰው እዚህ ሀገር ቢኖር ከሌለሽ የለሽም። ከወደቅሽ ማንም ዞር ብሎ አያይሽ። ማንም ያንቺን ጦርነት አይዋጋም። ማንም ለአንቺ የቤት ኪራይ ለመክፈል ዝግጁ አለ። ማንም ለአንቺ ገንዘብ ማግኘት አንድ ኢንች አይራመድም ያለ ጥቅም። ቤተሰብና ዘመድ እንኳን ቢሆን እያልኩሽ ነው። ልብ በይ። አንቺ እንደው አንድ ያወቅሽው ጎረምሳ እየተመሰጥሽ ያለሽ የእኔ የምታያቸው ሰዎች ሲኖርሽ አለሁልሽ የሚልሽ ሰው የወደቅሽ ሰዓት እዚህ አንድ ኢንች ከአንቺ ጥቅም ሳያገኝ አይራመድም አንድም ሰው። ስለዚህ አደብ ግዢ። በፍቅር ሰበብ በማታለያ ሰበብ ወጥተሽ ህይወትሽ እንዳይበላሽ። አንድ ይሄ ነው። ሁለተኛ ልጁ ሲያዩት ሁለመናው ነገረ ስራው ምናምን በሴቶች ገንዘብና በሴቶች ህይወት ላይ ቢውልድ ራሱን የሚያደርግ ሰው ገብቶሻል። በተሻለሽ መጠን ባታገኙ ምክሬ ነው። ተግባባን? አዎ አሌክስዬ ልክ ነህ። እሺ እና አንድ ደግሞ ያልጨረስኩት ነገር አለ እና አንድ ልጅ ደግሞ ይሄንን ሳልተዋወቅ በፊት በጣም ይወደኛል፣ በጣም ያፈቅረኛል። ግን እኔ ልቤ ለሱ አይታዘዝልኝም እና ጥሩ ሰው ነው ልጁ። ግን እህቴ ታውቀዋለች። እህቴ ያለችበት ሰፈር ነው እና አፍታም ነው። በቃ የእውነት ትፈልገኛል ለትዳር። ግን እኔ ይሄ ሌላ ነው። ከዚህ በፊት ነው። አላፈቅሮም ይሄንንም አሁንም የነገርኩህ አይደል? አላፈቅሮም። እሱ ነው የሚያፈቅረኝ እና እህቴ አግቢው፣ ይሄ ሰው በጣም ጥሩ ሰው ነው፣ የኔ ሰፈር ነው፣ በቃ በጣም መልካም ሰው ነው፣ በቃ አላህም መፈራ ሰው ነው፣ ደግሞ ይወድሻል ትለኛል። እሱ ግን በጣም ነው ይወደኛል። የምር ስጦታ ገዝቶ ይልክልኛል። ግን እኔ ስጦታውንም አልቀበልም። ምክንያቱም ማልፈልገው ሰው ለምን የሱን ነገር ይቀበለዋለሁ ብዬ ውስጤ እንትን ይለኛል። አልቀበልም። ለጓደኛ እነግራታለሁ። እኔ ውስጤ በቃ ለሱ እንትን አይደለም ብዬ ማለት ነው። ለምን በእኔ እንድጎዳ አልፈልግም። እሱ ግን በባሌም በቦሌም በቃ የኔ ነሽ፣ በቃ እኔ ወደድኩሽና ላጣሽ አልፈልግም፣ እኔ ፈለግሽውን አርግልሻለሁ ብሎኛል። ኢትዮጵያ እያለሁ ማለት ነው። አረብ ሀገር ሳልመጣ እኔ አልፈልግም ብዬ እዚህ ሀገር መጣሁ። ይሄ ግን ታይ ቅር ይልሻል፣ የሚወድሽ ሰው ይሻልሻል፣ የምትወጂ ሰው ይጫወትብሻል ታይ ትለኛለች። እና እኔ ውስጤ ደግሞ የማይፈልግ ሰው እንዴት አግብቼ ልኖር እላታለሁ እሷን። ይሄንስ እንዴት ላድርግ አሌክስ? ይወደኛል አይባልም። እሺ ሰው ይወደኛል ብለሽ እርግጠኛ የምትሆኚው በማን እንደሆነ ታውቂያለሽ? በአንድ ፈጣሪ ብቻ 100%። ያለው ብሎ ቃሉን ሳያከብር አይቀርም ብዬም እርግጠኛ ሆነው ነው የምልሽ። ምድር ላይ ምንም ነገር ሊፈጠር ይችላል። ምን ይመሰለ መልአክ ልባለው ብለሽ ያሰብሽው ሰው ተከርብቶ ሰይጣንን የሚያስንቅ
ሴጣን በምን እድሉ የሚያስብል ሰው ሆኖ ልታገኙ ትችላለሽ። ይህ እርግጠኝነት ይጎዳሽ። በሰው ላይ እርግጠኛ አትሁን። ጥሩ ነው ከሰው ጋር መግባባት፣ መዋደድ፣ አብሮ መኖር፣ ሶሻል ላይፍ ምንም ችግር የለው። ግን ይሄ እርግጠኝነት የሚያስፈልገው ለአንድ ለፈጣሪ እንጂ ለሰው ልጅ አይደለም። የሰው ልጅ በማንኛውም ሰዓት ሊቀየር ይችላል። የውስጡን የልቡን አታውቂ። ስጦታ ስለሰጠሽ፣ ሁሌ ያፈቅርሻለሁ ስላለ፣ ቴክስት ስለላክልሽ፣ እህትሽን ወዳታለሁ ስላለ አፕሩፍ ትሰጫዋለሽ? እንዲህ ወደኛል ብለሽ ይህ እኮ ትክክል አለ። ይህን አርሚ። ከዛ ውጭ አንቺ እማትወጂው እንደሆነ ብባልሽ በቃ ይወድሻል፣ ያፈቅርሻል እናበል፣ አንቺ ለዛ ሰው ምንም ስሜት የለሽም። ያንን ሰው ወደ ህይወትሽ እንድታስገቢ ፑሽ እየተደረግሽ ነው፣ ግን ትክክል አይደለም። የማትወጁ ሰው ጋር ብትሆኝ እንክብካቤ ልታገኝ ትችል። ሴት ልጅ የሚወዳትን ምንድን ነው የምትወደውን ሲሆን የሚወዳትን ነው ማግባት ያለባት ምናምን የሚሉት ግሩፕ ነገሮች አሉ። እንዲህ ብሎ የሚያስቡ ሰዎች ትክክል ነው ብዬ አላምንም። ምክንያቱም የሚወዳትን ብታገባ እንክብካቤ ልታገኝ ትችላለች፣ ጥሩ አድርጎ ሊይዛት ይችላል። እች ሴት ግን አታፈቅረው፣ ነገ ከሌላ ሰው ፍቅር ሊይዛት ይችላል። እሱን ስለማታፈቅረው ትዳሯ ላይ ሆና ልትማግጥ ነው ማለት ነው። ሁለተኛ ለዛ ሰው ለሚንከባከባት፣ ጥሩ ፍቅር ለሚሰጣት፣ ለሚወዳት ሰው ተመሳሳዩን ፍቅር አትሰጠው። ያ ሰው እየተጎዳ ነው የሚመጣው። ፍቅር ይሰጣል፣ ከዛ ግን ፊድባክ የለውም። ስለዚህ ባላንስ አይደለም ማለት ነው። አንዳንዴ ስለተወደድን እንክብካቤ ስላገኘን አይጎዳንም ብለን ስላሰብን ብቻ እዛ ነገር ውስጥ መግባት ነገ የህሊና ሸክም ነው የሚሆነው። አንቺም ደስተኛ አትሆኝም። የምትፈልጊውን ከሆነ ሰው ታገኛለሽ፣ አንቺ ደግሞ በተቃራኒው ደስ ብሎሽም ለዛ ሰው ህይወትሽን ደስታ አትሰጪውም። ስለዚህ እጅ የሚል ኑሮ ነው የምትኖሪው። አትሊስት ባላንስ፣ እኩል እንኳን ባይሆን ባላንስ ግን መሆን አለበት። ያንን ሰው መውደድ አለብሽ። ገብቶሻል? ስለዚህ ይህንን አስቢበት። እሺ አሌክስዬ፣ አመሰግናለሁ። መልካም ቀን። እሚኝን ማገባን ወደ አማልጎዳው ብላችሁ የምታስቡ ሰዎች መዘዙ ይብሳል። እንደውም ከዛ ይብሳል መዘዙ። አግብተሽው እየኖርሽ ፍቅር የለብሽም ከዛ ሰው ጋር ደስታሽን አታጣጠሚውም። እዛ ትዳር ውስጥ ሆነሽ የሆነ ልብሽን የሰረቀው ነገር ካለ ልብሽ ይሄዳል ሌላ ሰው ጋር። ከዛ ሌላ መዘዝ ከዚህ ሁሉ አትሊስት ይሄ ፍቅር እስካት ድረስ አፈቅረዋለሁ የምትሉት እንኳን ባይሆን ግን አትሊስት ለዛ ሰው ፖዚቲቭ ነገር ሊኖራችሁ ይገባል። ይሄ የመውደድ የመሳብ ነገር ለዛ ሰው የሆነ ፊሊንግ ሊኖራችሁ ይገባል። ምንም ግን ማትወዱ ከሆነ በቃ አትወዱትም ማለት ነው። ዛት ስለወደደኝ ምናምን ብለሽ ብቻ መግባት የለብሽም። በሰው ህይወት መጫወት ነው የሚሆነው። እሺ ክብራትና ክብራን፣ ሰዓታችንን ጨርሰናል። አላርማችን ጮኋል። ዛሬ ትንሽ ትከሻ ሰፊ መሆን የሚፈልግ ቀዶ ጥገና ነው ያደረግነው። አፍቃሪ በዛ። ሲንግሎች አላችሁ? እኛ ሲንግሎች ደስታችን እያጣጣምን ነው የምንኖረው። ያው እንደ ሁኔታው አይተን ዞር ዞር ብለን የሚያገባን ካጣን የቆሙ ቀሮች ማህበር እናደርገዋለን። ገብቷችኋል? እንዳያሳስባችሁ፣ ምንም እንዳያሳስባችሁ። በዚሁ እንቀጥልበታለን። ከቻለም በ110 ዓመታችን እናገባለን። ሁኔታውን አይተን የዚህ ዘመን ጥሩ አይደለም። እስቲ የዛኛው ሚሊኒየም ዘመን ጥሩ ከሆነ አሁን የኢሞ ፍቅር ነው የበዛው። ኢሞ ነው ማሞ በኢሞ ግን እስቲ ሌው እንዴት ነው ኢሞን ተጠቀሚበት አላውቅም። ባይዞ ሰዎች ኢሞ የባሌን ጠለፍኩ ምናምን ሲሉ የኔንም እስቲ ጠለፉትና እኔ አይቼው ስለማላውቅ እናንተ ይውልኝ እስቲ ምን እንዳለ ማለት ነው። ወይ ኢሞ ለማለት ነገ እንገናኛለን። ክብራትና ክብራን፣ ጤናና እድሜ ይስጣችሁ። የከፋችሁ የጨነቃችሁ ብቸኝነት የሚሰማችሁ ባወራ ሰው የለኝም ያዳምጠኝ አጣው ከፋኝ ክፉ ቀን እያሳለፍኩ ነው ጭንቀት ላይ ነኝ የምትሉ ሰዎች ኑ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። መወለድ ቋንቋ ነው፣ ምንም ችግር የለውም። ጊዜን የሰጠኝ ደግሞ እግዚአብሔር ነው ይመስገን። 24 ሰዓት በነፃ ከተሰጠኝ 24 ሰዓት ላይ 1 ሰዓት ተኩል እናንተ በሰጣችሁ ደግሞ አተርፍበታለሁ እማርበታለሁ ብዬ ነው የማስበው። ነገ እንገናኛለን። ክፉ አይንካችሁ፣ በሄዳችሁበት የሰው ፍቅር ይስጣችሁ፣ እንቅፋት አይምታችሁ። እሱ የሚያየውን እናንተ የማታዩትን እንቅፋት ችግር በሙሉ ይንቀልላችሁ፣ ከአስመሳይ ሰው ይጠብቃችሁ። ክፉ የሚያስቡባችሁን ሰዎች የልባቸውን ስለሚያውቅ እሱ ይከላከልላችሁ።
ጤና ይስጣችሁ። አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ እናንተን ህመምም ችግርም ክፉም ነገር አያገኛችሁ። አትከፉ፣ አትደቁ፣ አትጡ። ሁሌ አግኙ፣ ሁሌ ይሙላላችሁ። ጎተራችሁ ሙሉ ይሁን። ያልታሰበ ሲሳይ ይስጣችሁ። በጠላቶቻችሁ ፊት ከፍ አድርጎ በክብር ያቆማችሁ። ነገ እንገናኛለን። እሺ፣ መልካም ቀን። እየመሸ እየነጋ ያለበት ሀገር ያላችሁ መልካም ምሽት እየነጋ ያለበት